ሰላም። በዚህ ቪዲዮ ብላክ ሙዚየም የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ምንም በሌለበት በረሃ ስፍራ መኪናዋ ቻርጅ እየተደረገላት ባለችበት ወቅት ኒሽ የተባለችው ሴት ብላክ ሙዚየም የሚባል ህንፃ ትመለከታለች። ይህም እውነተኛ የወንጀል ቅርሶችን የያዘ ሙዚየም ነው። ሙዚየሙ 11 ሰዓት ላይ ነው የሚከፈተው የሚል ጽሑፍም እያነበበች ነው። ነገር ግን የሙዚየሙ ባለቤት ሄይንስ ሲቀርባትና ቦታው ለፈሪ ሰዎች የማይሆን መሆኑን ያስረዳታል። እናም ዛሬ መጀመሪያ ጎብኚ ስለሆነችም ጉብኝት ሊሰጣትም ሀሳብ ያቀርባል። እቃዎቿን ከፈተሸ በኋላ ወደ ሙዚየሙ ዋና ክፍልም ይሄዳሉ። እየተራመዱ ሳለ ኒሽ አባቷን ለመጠየቅና የልደት ቀኑን ለማክበር እሱ እዚህ አካባቢ ስለሚኖር በዚህ በኩል እንደመጣች ትገልጻለች። መጀመሪያ ላይ እንደ ኤሌክትሪክ የፀጉር መረብ የሚመስል መሳሪያ ያሳያታል። ሄይንስ ስለ ዕቃውና ስለ አመጣጡ ትንሽ ማውራትም ይጀምራል። እሱም በኒውዮርክ በሚገኘው የቅዱስ ጁኒፐር ዩኒቨርሲቲ ሆስፒታል የነርቭ ሳይንቲስት ሆኖ ይሰራ ነበር። ሆስፒታሉም ሰዎች አዲስ የሚሰሩ የሙከራ መድኃኒቶች እንዲጠቀሙባቸውና እነሱ ላይ እንዲሞክሩ ከፈቀዱ ለታካሚዎች በነፃ የጤና እንክብካቤም ይሰጣል። ሄይንስ ቀዶ ጥገናው በቅርቡ የከሸፈበትን ዶክተር ፒተር ዳውሰንን ቀርቦ ሰው ላይ አዲስ ነርቭ ስለመትከል እየተደረገ ስላለው ሙከራም ያወራዋል። ከዚያም ቡድኑ ከአንድ አንጎል ወደ ሌላው መረጃን ለማስተላለፍ የሚያስችል መሳሪያ በቅርቡ እንዳገኘም ያስረዳዋል። ሙከራው ግን አልተሳካም። ነገር ግን ከሰራተኞቹ አንዱ ሙከራ እየተደረገበት ያለ ኬኒ የተባለ አይጥ ላይ ትኩስ ቡና ሲያፈስ አንድ አስደሳች ግኝትም አግኝተዋል። መሳሪያው ሁለተኛው ሄክተር የተባለ አይጥ ላይም ልክ ኬኒ የመቃጠል ስሜት እንደተሰማው ተመሳሳይ የህመም ስሜት እንዲሰማውም ያስችሎታል። ሄክተር ልክ እንደ ኬኒ ህመሙ ተሰምቶታል። ነገር ግን ምንም ጉዳት አልደረሰበትም። በዚህ ምክንያት በሰው አካል ውስጥ ሊተከል የሚችል ተቀባይ መፍጠርም ችለዋል። ዓላማው ሁሉም ዶክተሮች የአካላዊ ጉዳት ሳይደርስባቸው የታካሚዎቻቸውን ህመም እንዲሰማቸው ማስቻል ነው። ስለዚህ ታካሚዎችን በትክክለኛ መንገድ ማዳን ይችላሉ። በአቅርቦቱ ስለተደሰተም መሳሪያው በዶክተሩ አንገት ላይ ይተገበራል። በዚህ ምክንያት ዳውሰን ታካሚዎቹን በመመርመርና በማከም ረገድም የተሳካለትም ይሆናል። ብዙ ህይወትንም ማዳን ችሏል። ተከላው አስደሳች ስሜቶችን እንዲቀበልም እንደሚያስችለው ይረጋገጣል። ዳውሰን ከሴት ጓደኛው ጋር የሚያደርገውን ግንኙነት ለማሻሻልም መሳሪያውን በመጠቀም የእሷን ስሜት በመረዳት ሌላ ታሪክ ውስጥ መግባት ይችላሉ። ለዶክተሩ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። አንድ ምሽት ላይ ግን መርዝ የተሰጠው ሴናተር ወደ ሆስፒታልም ይመጣል። ከዳውሰን ጋር ተገናኝቶ እያለ ሴናተሩን በአጋጣሚ ይሞታል። ሞትን ለመጀመሪያ ጊዜ ያየውም ያኔ ነበር። ዳውሰን ለጥቂት ደቂቃዎችም ራሱን ስቶ ነበር። ነገር ግን ሲነቃ በሰውነቱ ላይ ምንም ችግር እንደሌለ ይገነዘባሉ። ሆኖም ግን የጎንዮሽ ጉዳቱ አሁን ህመምን እንደ ደስታ እንዲሰማው እያደረገው እንደሆነ ብዙም ሳይቆይም ይገነዘባል። ህመሙ በጨመረ ቁጥርም ደስታው እየጨመረም ይሄዳል። ይህም ችግር ማሶቺስት በመባል ይታወቃል። ሚስቱም እንድታሳምመው መጠየቅ ይጀምራል። ነገር ግን የሴት ጓደኛው ሲሰለቻት ህመም የሚሰማቸው ታካሚዎችን በመጠባበቅና ህመምን በመመኘት በሆስፒታሉ ዙሪያ መዞርም ይጀምራል። አንድ ምሽት ላይ የልብ ድካም ያጋጠማት አንዲት አሮጊት ሴት ወደ ድንገተኛ ክፍል ስትመጣ ዳውሰን ከእሷ ጋር መገናኘት ይጀምርና ለግል ደስታው ሲል ስቃዋንም ይጠቀማል። ሌሎቹ ዶክተሮችም ህክምናውን እንዳያደርጉ ይከለክላቸዋል። ነገር ግን በመጨረሻ የጥበቃ ሰራተኞችም ዳውሰንን ከእሷ ጋር ማለያየት ነበረባቸው። በሚቀጥለው ቀንም ሄይንስን ይጎበኘዋል። ነገር ግን ሂደቱን መቀልበስ እንደማይቻል ያስረዳዋል። ስለዚህ ዶክተሩ ከሆስፒታል መባረር አለበት። አንድ ምሽት ላይ ዳውሰን ራሱን መጉዳትም አስደሳች ስሜት እንደሚያመጣለት ይገነዘባል። በዚያ ሱስ የተያዘው ዳውሰንም ራሱን መቆራረጥም ይጀምራል። ይህ አልበቃ ብሎትም ቤት የሌለውን ሰው እየወጋ ያሰቃየዋል። እንዲሁም በመጨረሻም ይገለዋል። ፖሊስም ወደ ቦታው ሲደርስ ከፍተኛ የደስታ ስሜት ኮማ ውስጥም እንዲወድቅ አድርጎት ዳውሰን ሆስፒታል ውስጥ ገብቶም እናየዋለን። ወደ አሁኑ ጊዜ ስንመለስ ሄይንስ ላበላቦ ነው እናየዋለን እና የሙዚየሙ ሙቀት መቆጣጠሪያ ስለተበላሸም ኒሽ ውሃ ትሰጠዋለች። ከዚያ በኋላ ቦታው ላይ ካሉ በጣም አሳዛኝ ነገሮች ወደ አንዱም ይሄዳሉ። ይህም የዝንጀሮ አሻንጉሊት ነበር እና ከጀርባው ያለውን ታሪክ መናገር ይጀምራል። ጃክ እና ኬሪ በቅርቡ የወለዱ ደስተኛ ባልና ሚስት ናቸው። ኬሪ ባሏንና ልጇን ፎቶግራፍ ማንሳት ስትፈልግ በድንገት በመኪና ተመታ ኮማ ውስጥ ትገባለች። ጃክ ሚስቱን አዘውትሮ ይጎበኛታል። ነገር ግን በጭራሽ አትነቃም። አዎ ወይም አይ የሚል ምላሽ እንድትሰጥ የሚያስችላትም የነርቭ ቴክኖሎጂም አግኝተዋል። አንድ ቀን ሄይንስ ወደ ባልየው ቀርቦ የሚስቱን ንቃተ ህሊና ወደ አንጎሉ የሚያስተላልፍና የሚያደርገውን ሁሉ እንድታይና እንዲሰማት የሚያስችል ህክምና ያቀርባል። ጃክ እንደገና እንድታናገረውም ያስችለዋል።
ነገር ግን ይህ እንዲደረግም የኬሪ አካል መሞት አለበት። ይህን ሲሰማም ጃክ እርግጠኛ አልነበረም። ነገር ግን ኬሪ ከመሳሪያው ምላሽ በመስጠትም ትስማማለች። ቀዶ ጥገናውንም ይጀምራሉ። እናም ስኬታማም ይሆናል። ኬሪ አሁን ያደገው ልጃቸው ፓርከርን ማቀፍ እንኳን ትችላለች። ሆኖም የተጋሩት ንቃተ ህሊና በባልና ሚስቱ ላይ ጉዳት ማድረስ ይጀምራል። ጃክ ብቻውን ምንም የማድረግ ነፃነትም ያጣል። ኬሪ ደግሞ ስለሚያደርገው ነገር ሁሉ ማጉረምረሟን ትቀጥላለች። ከዚያም ጥንዶቹ ሄንስን ያገኙታል። እሱም ኬሪን ለአፍታ እንዲያጠፋት በመፍቀድም ለጃክ ተጨማሪ መብትንም ይሰጠዋል። ሁሌ አብረው ስላለች የሰለቸው ጃክ ሚስቱን ለሳምንታትም ለማጥፋት ይወስናል። ነገር ግን ይህ ድርጊት ንቃተ ህሊናዋን እንደገና በመለሰው ቁጥር ያበሳጫታል። ይህም መጥፎ ግንኙነታቸውን እያባባሰው ይሄዳል። ከዚያም ጃክ ኤሚሊ የተባለች ሴትም ይተዋወቃል እና ሁለቱ የፍቅር ግንኙነት ይጀምራሉ። ኬሪ ግንኙነታቸውን በማወቋ ደስተኛ ስላልሆኑ ሄንስን ያገኙትና ኤሚሊ የኬሪን ንቃተ ህሊና ከሱ ሙሉ በሙሉ እንዲያስወግድ ታስገድደዋለች። ንቃተ ህሊናዋን መሰረዝም ለኬሪ ሞትም ማለት ነው። ስለዚህ ሄንስ ካሜራ ባለው የዝንጀሮ አሻንጉሊት ውስጥ እንደሚያስተላልፏት ይጠቁማል። ይህም ለልጃቸው ፓርከርም ይሰጣል። በሚያሳዝን ሁኔታ አሻንጉሊቱ ሁለት ሐረጎችን ብቻ መናገር ይችላል። ዝንጀሮ ይወድሃልና ዝንጀሮ እቅፍ ያስፈልገዋል የሚሉ ነበሩ። ኬሪ በጣም ተናዳለች እና ቁልፉን ደጋግማም ትጫናለች። ነገር ግን ኤሚሊ ካልተረጋጋች ሙሉ በሙሉ እንደምትሰርዛትም ትዝትባታለች። ፓርከር እያደገ ሲሄድ በመጨረሻ በአሻንጉሊቱ ይደበራል እና ኬሪ በውስጡ እንደታሰረችም ትቷታል። በአሁኑ ጊዜ ሄንስ ፈጠራ ኢሰብአዊና ህገወጥ ተብሎ ስለሚታሰብም ከስራ እንደተባረረም ይናገራል። ኬሪ መሰረዝ ህገወጥ ስለሆነም አሁን በዝንጀሮ አሻንጉሊቱ ውስጥ እንደምትገኝም ይገልጽላታል። ከዚያም ወደ ሙዚየሙ ዋና ትርኢት ይሄዳሉ። ይህም ዴኒስ ስቶክሌ የተባለች ሴት ገዳይ የሆነው የክሌይተን ሊ አስከፊ ሆሎግራም ምስል ነው። ከዚህ በስተጀርባ ያለው ሐሳብም በሞት ፍርድ ላይ ያሉ ሰዎችን ንቃተ ህሊናቸውን ማስተላለፍ ነበር። ስለዚህ ሄንስ ክሌይተንን ቀርቦ ከሞተ በኋላ ያለው ንቃተ ህሊናውን ቤተሰቡን በገንዘብ ለመደገፍ እንዲጠቀምበት የሚያስችለውን መብት እንዲፈርምም ያሳምነዋል። የክሌይተን ሚስት መጀመሪያ ትጨነቃለች። ነገር ግን የምታገኘውን ገንዘብ ልጆቻቸውን ለማሳደግ በቂ እንደሚሆን ያረጋግጥላታል። ከተገደለ በኋላ ሄንስ ክሌይተንን በሙዚየም ውስጥ እንደ ሆሎግራም ንቃተ ህሊናው እንዲታይ ማድረግ ችሏል። ሄንስ ክሌይተንን በኤሌክትሪክ ወንበር ላይም ተቀምጦ ዘላለሙን የኤሌክትሪክ ንዝረት ሲሰማው እንዲያማውና እንዲጮም ያደርገዋል። ጎብኚዎችም እሱ እንዲሰቃይ የሚያደርጉበትም የሞት ማሳያ አድርጎት ገንዘብ እየሰራበትም በጭካኔ ይጠቀምበታል። ጎብኚዎቹ የክሌይተንን የስቃይ ጩኸት የሚያሳይ መታሰቢያ የቁልፍ ሰንሰለትም ይሸለማሉ። ይህ የማሰቃያ ማሽን ሙዚየሙን እጅግ ስኬታማ እንዲሆን አድርጎታል። ምክንያቱም ገዳዩ ደጋግሞ ሲሰቃይ በማየታቸው ደስተኛ በሆኑ ጎብኚዎች ብዙ ጊዜ ሙዚየሙም ይሞላል። ሄንስ እያንዳንዱ የኤሌክትሪክ ንዝረት ለ10 ሰከንድ እንደሚቆይ ያስረዳል። ከ15 ሰከንድ በላይ ከደረሰ ሆሎግራሙን ይሰብረውና ሊሰርዘው ይችላል። እያስረዳትም እያለ ሄንስ በድንገት መታነቅ ይጀምርና በኒሽ መመረዙንም ይገነዘባል። ሄንስ እንዲጠማና እሷ የሰጠችውን ውሃ እንዲጠጣም ለማድረግም የሙዚየሙን የአየር ማቀዝቀዣ ማበላሽተዋለች። በሚያስገርም ሁኔታ ኒሽ የክሌይተን ሴት ልጅ መሆኗን ትገልጽለታለች። ከዚያም አባቷ በእርግጥ ንጹህ እንደሆነና አባቷን ለመደገፍ ብዙ እርምጃዎች እንደወሰዱ ትናገራለች። ነገር ግን መንግስት ግድ ስለሌለው በጭራሽ ሙከራቸው አልተሳካም ነበር። ተቃዋሚዎቹ ማድረግ የቻሉት ትንሹ ነገር በማህበራዊ ሚዲያ ላይ ጽሑፍ መለጠፍ ብቻ ነበር። ይህም በአሁኑ ጊዜ የሙዚየሙን ተወዳጅነትና ጎብኚዎቹን በከፍተኛ ሁኔታ እንዲቀንስ አድርጓል። በዚህ ምክንያትም ሙዚየሙ አሁን ክሌይተንን ከገደቡ በላይ ለማሰቃየት ብዙ ገንዘብ በሚከፍሉ ሀብታም ክፉ ሰዎች ብቻ ይጎበኛል። እናም በጣም ስለተሰቃየም ሰውየውን በህይወት እንደሌለ ባዶ ቅርፊት እንዲሆንም አድርጎታል። አንድ ቀን የኒሽ እናት ባሏ ምን እንደደረሰባት ለማየት ትመጣለች። በሁኔታውም በጣም ተረብሻ ከልክ በላይ ኪኒንና ቮድካ ትወስዳለች። ይህም ከመጠን በላይ ስለነበር በኦቨርዶዝ ምክንያትም ሞቷን ያስከትላል። ከዚያም ሄንስ በመርዙ ምክንያትም ይሞታል እና ኒሽ ንቃተ ህሊናውን ወደ ክሌይተን ሆሎግራም ታስተላልፈዋለች። ማሰቃያውንም እስከ ከፍተኛው ድረስም ትጎትተዋለች። ይህም ሄንስ በኤሌክትሪክ ንዝረቱ በሙሉ ኃይል እንዲሰቃይ ያደርገውና በመጨረሻም የምስኪኑ የክሌይተንም ንቃተ ህሊና እንዲያርፍ ያደርጋል። ከዚያ በኋላ የዝንጀሮ አሻንጉሊቷንና የሄንስን የስቃይ ጩኸት የያዘውን መታሰቢያን ይዛ ኒሽ ከሙዚየሙ እየወጣች እናያታለን። ወደ መኪናዋ ከመመለሷ በፊትም የአየር ማቀዝቀዣውን ከፍታ እሳት ለኩሳም ትለቅበታለች። በፊልሙ መጨረሻ ላይ ኒሽ ከእናቷ ጋር ስትነጋገርም እናያታለን። ይህም በፊት ሄንስ ሁለቱ ባለትዳሮች እንዲገናኙ እንዳደረገው
እነሱም ንቃተ ህሊናቸውን እንደተጋሩም ያሳያል። እናቷ በደስታ እንባ እየተናነቀችም እናያታለን እና ሙዚየሙ በእሳት ሲጋይም ኒሽ መኪናዋን እየነዳች ፊልሙ እዚህ ጋር ይጠናቀቃል። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ